maqaa fuula qulqulluu waaqa tokkoon ni amanaa አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ አሜን። መቃ አባ ከልልማ ከነፉረ ቁልቁሉ ዋቀ tokkoon ni አመና አሜን። እኔ መጥቼ ከትርፉ ጋራ እወስደዋለሁ። ኡፈተኒ ቡአ ኢሳ ወጅኒኒ ፉረዳ ከበጀሙታፊ ጃለተሞታ ማቲወኒ ዋቀዮ ኢጀ ዋቀዮ ከንታተን ኦቦሎኒ ኮ አቦኒ ኮ ዱቦኒ ኦቦሎኒ ዳቆኖኒ አቦሊን ሃዶሊን qeerroo fi qarreen daa'imman hundumti keessan maqaa isa nu jaalate gooftaa keenya qoricha keenya Iyyasuus Kiristoosiitiin akkam bultanii hin nagaamuu akkam turtanii akkam yoo nageessanii waaqni keenya akka isa galateeffannuuf lafa badii dirree cubbuu irraatii nu waamee iddoo eebbaa fi iddoo jaalalaa iddoo nagaa iddoo tasgabbii kanatti kan nu waame galanni ulfinni isaatiif haa ta'u. Yeroo hundumaa maqaa isaa gaafa waamnu maqaan ishee kan hin dagatamne sababa fayyuu keenya kan taate giftiin keenya qulqulleettiin dubroo maariyaam maqaan ishee kan galatoome kan ulfaate nuuf haa ta'u. ergamoonni toloonni raajoonni qulqulloon akkuma aboo fi aangoo isaaniitti maqaan isaanii kan galatooman kan ulfaatan nuuf haa ta'u. Qulqulluu sanamoon kan na dhaga'u yoo jiraate tasgabbiidhaan taa'aa jedha. Rakkina fooniirraatis ni fayya. Qulqulluu makbab immoo gara mana waaqayyootti gaafa ol seentu dhaga'uudhaaf dhiyaadhu. dhaga'uudhaaf dhiyaachuun immoo aarsaa warra dadhabaa caalaa jedha። እግዚአብሔር አምላካችን ለአባቶቻችን የገለጸላቸውን ምስጢር እውቀቱን ማስተዋሉን አድለውን እኔ ቆሜ እናንተ ቁጭ ብላችሁ እንድትማሩ ቃሉ ሲነገር ደግሞ በድሞና እንድታደምጡ የአምላካችን መልካም ፈቃድ ይሆንልን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ላይ ገና በመግባው ወንድሞቻችሁ ልጆቻችሁ በዝማሬው እንደዘመሩት ስብከታችን፣ መዝሙራችን፣ ማህሌታችን፣ ቅዳሴያችን እያንዳንዳቸው ነገሮች የምንፈጽማቸው በቤተ ክርስቲያን መጽሐፍ ቅዱሳዊ መሆኑን ለሁላችንም ግልጽ ሊሆን ያስፈልጋል ማለት ነው። ለዚህ ሰምታችሁ እንደሆነ ቸር አገልጋይ ማን ነው ለንጉስም የታመነው እያሉ ልጆቻችሁን ይዘምሩ ነበር። ጋኩመ ቤከሙ ዱቢን ሰገሌ ዋቀዮ ጋፈ ዱበተሙ ወቅቲ ፊ ሀለ ከም ኬሰት እዩ ዱቢን ሰገሌ ዋቀዮ መጫፈ ቁልቁሉ አከተይ seerri kun seera waaqayyoo seera wangeelaa akka ta'e qaamni kamiyyuu beekuun barbaachisaadha. Yeroo hundumaa akkuma dubbannu intalli haadha da'umsa gorsite akkuma jedhan waa'ee wangeelaa waa'ee fayyisummaa Iyyasuus Kiristoos alfaa fi omeegaa mootii bara baraa ta'uusaa qaamni nutti himuu barbaadu baay'ee jira። ስለ ኢየሱስ ክርስቶስ አዳኝነት ስለ ኢየሱስ ክርስቶስ አምላክነት ሊመክሩን ሊያስተምሩን የሚሞክሩ ብዙዎቻቸው አሉ። እኛ በሂደታችን እኛ በማህሌታችን እኛ በቅዳሴያችን እኛ በምናደርጋቸው በቤተ ክርስቲያናችን ስርዓት መጽሐፍ ቅዱሳዊ በሆነው መሰረት እንደምንፈጽመው ማወቅ ያስፈልጋል ማለት ነው። ቀን ቀንን እየተካ ጊዜን እየወለደ ዘመናት ዘመናትን እያስቆጠሩ ዛሬ 6ኛው ሳምንት ላይ ደርሰናል። ለዛሬ ያደረሰን አምላካችን ክብር ምስጋና ለሱ ይሁን።
ጾሙ ከገባ ያጣናቸው የነበሩ ከኛ ጋራ ጾሙን ያዙ ያልፈቱ በተለያየ ምክንያት የተጠሩ ጾሙም ደግሞ ያልተሳካላቸው በሕመምም ያሉ በአልጋም ያሉ በቤታቸው መምጣት ያልቻሉ በከፊል በሕመም በእስራት በተለያየ ነገር ቤታቸው የቀሩ አሉ። እኛ ግን ታድለናል። አሁንም ለአምላካችን ክብር ምስጋና ለሱ ይሁን። ዛሬ እንግዲህ በሶስት የተከፈሉ የአገልጋዮችን የምንመለከት ይሆናል። እጋኩመ ቤከሙ ሶመ ከነ ኑፋነ ከኔ ገለን ወሊን ከኔ ገል ጥሙሩ ከን እንደንደኝ ኢቤዳን ከነፈን አፉራ ማትን ከንደመን ዋሚቸ ዋቀዮትን ከንዋመመን መነሳኒት ከነፈን ደኑሳኒ ጅሩ ዋቀዮኒ ኡሙሪ ጋቢኑ ከኔ ጉያ አራከነሞ አሲት ወሊት ቀበምኔ ረጀቻዳ አመስ ዋቀ ኬኛ ኑገርጋሬፍ ገለኒ ኡልፍን ሳፋተው ጉያ አራከነ ገባብስኔ ከወሊትን ይላሉ ተጃጅልቶተ ሰረካ ሰዲት ቆደመን ተጃጅል ማሊና ተጃጅልቶኒ ማሊና አገልጋይ ምንድነው? አገልግሎቱስ ምንድነው? ማንን ያገለግላል? በሚያገለግሉት ወቅት ደግሞ ማንንና ምንን ያገለግላሉ? ሲያገለግሉት እንዴት አድርጎ ያገለግላሉ? አገልግሎታቸውስ ምን ይመስላል የምለውን ከኔ ጀምረው በደረጃ የምናይበት ነው። አገልጋይ ተገልጋይ የሚያሰማራ የሚሰማራ የሚሰራ የሚያሰራ ሰራተኛና አሰሪ ምን እንደሆነ የምንመለከትበት ይሆናል ማለት ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምራችሁ ብትመለከቱ አንድ ሰው ነበር ብለው ይጀምራል ማለት ነው። ታሪክ እንዲህ ነው። ሴራ ነከቲ ኤገላ ወንጌል ማቴዎስ በቆና ድግደሚሸን ለኮፍሳ ኩና አፍሪ አመሰደሚ ተቆጥ ጋፈላልተን nama tokkotu ture jedha. Hojjettoota isaa tajaajiltoota isaa waamuudhaan imaanaa itti laatee gara biyya biraa deemuudhaaf yaadee jedha. አንድ ሰው ባሮቹን ጠልቶ ወደ አንድ አገር ለመሄድ አደራን ሰጥቷቸው አሰማርቷቸው የሥራውን መመሪያ ሰጥተው ወደ ሌላ አገር ሄደ ይላል። የቤተ ክርስቲያናችን መመሪያ ከላይ ከቅዱስ ሲኖዶስ እስከ ታች እስከ ግለሰብ እስከ ምእመኑ ድረስ በመዋቅር የሚሰራ ሕግ ነው። ጫሳን መነ ክርስቲያና ከኛ ቁልቁሉ ሲኖዶስ ጉባራ ካሴ አመደካ አመነ መዱንፋት ሴራፊ ስርናቲን ሰገሌ ነፍሲ ከንጅኑ ቃለ አዋዲ በምንለው በቤተ ክርስቲያናችን ሕግ አባቶቻችን ቀድሞ በሰሩልን ስርዓትና ደንብ መሰረት የሚሰራ ነው የሚገለገል ነው ማለት ነው። ጫላ ሌላ ማሞ ሌላ መታወቃው ሌላ አይደለም። የኛ አገልግሎት ሌላ ጋር ብትሄዱ ማሞ ሌላ መታወቃው ሌላ የሚባል አንድ ነገር አለ። ማሞ ፎቶ ማሞን ይመስላል፣ ስሙ ግን ማሞ አይደለም። ሌላ ጋር አገልግሎቱ እንዲህ ነው። ምንም እንኳን ግቡ ተልከው አንድ ቢመስልም የነሱ የተለያየ አካሄድ ነው ያለው። ዛሬ በዚህ አውደ ምሕረት ላይ የሚሰበከው የቅዱስ ማቴዎስ ወንጌል አውሮፓ ወደ ካናዳና ኤሽያ ብትሄዱ ቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ይሰበካል። ቤተ ክርስቲያን አንድ ናት ስንል ሕዝባቸው ቁጥራቸው አንድ ነው ማለት አይደለም። የቤተ ክርስቲያን ሕንፃው አንድ ነው ስንል ስርዓቱና ሕጉ መተዳደሪያው ባለቤቱ እግዚአብሔር መሆኑን ሕጉ አንድ መሆኑን ተመሳሳይ መሆኑን እንድንረዳ ነው። ሴሪ መነ ክርስቲያና ዮኪን እሞ
من كريستيانا توكودا غافة جنو غمو من كريستيانا لكوفني أمتا اسكيفني لكوفني متي سير باو هير باو وانتنا آوتا نسول والفكاتا دا جنو دا هر أوروبا دا غبر هيرنا إيشيا داس غبر هير عربي مريتي راس غبر هيرنا غلباتي ووس وكنا دي دميشن لكوفسا ودفوريان مسودو مسوكوت نلبا كناف توكو كان جنو من كريستيانا سرشيتين برا برا يوكينم برا متي والبرچامت يجال ቤተ ክርስቲያን እንኳ የተደበላለቀ አይደለም፣ ተመሳሳይ ነው። ቡራቡሬ አይደለም። ህዝቦቿ መልካቸው፣ የኑሮ ዘይቤያቸው፣ የኑሮ ደረጃቸው፣ የአስተሳሰብ ምልከታቸው አንድ እንዳልሆነ እግዚአብሔር ግን ሕጉ ሥርዓቱ ቤተ ክርስቲያን በእሱ ሕግ የምትመራበት አንድ መሆኑን ማረጋገጥ ያስፈልጋል። ለዛ ደግሞ ቤተ ክርስቲያን አንድ ናት ስንል ሥርዓቷን ሕጓን ይዜ ስለ አንድ ዓላማ ስለምንቆመ ሁላችንም ደግሞ አንድ ነን እንላለን። ምንም እንኳን መልካችን፣ ቋንቋችን፣ ባህላችን፣ እሴታችን ብለያይም ያው ሂደታችን አንድ ነው። ወደዚህ ስፍራ ስንመጣ ለእያንዳንዱ የተሰጠው መብት ተመሳሳይ ነው። ተመሳሳይ ነው። ሁለት አይነት ደግሞ ግዴታና መብት አለው። ወደዚህ የሚመጣው ክርስቲያን መጾም አለበት፣ መስገድ አለበት፣ መጸለይ አለበት፣ ክርስቲያን መሆን አለበት፣ መስቀል ማንጠልጠል አለበት። የመስቀል ትርጉም ሊገባው ያስፈልጋል። ያለ ክርስትና ወደዚህ ሲመጣ ለምን እንደሚመጣ፣ ለማን እንደሚመጣ፣ ምን ለመስራት እንደሚመጣ ከተረዳ ቤተ ክርስቲያን የኛ የምንለው አንዱን በመግፋት አንዱን በማቀፍ አይደለም። ሁሉም እኩል አገልግሎት በመስጠት አንዱ ከፍ አድርገው አንዱን ዝቅ አድርገው አንዱን ወዶ አንዱን ጥሎ አንዱን አንጠልጥለው አገልግሎት አይሰጥም። ሴር ቤተ ክርስቲያን አይሰከም ነጋም ጋፈ ገረያደ ተጃጅለ ኬኛት ዋዬ ለለበ ጉያ አራት ደብሎ nama tokkotu jedha biyya biraa deemuudhaaf imaanaa kenne kennaa inni kennu kun qarshiidha jedha. qarshiis haa ta'u warqiis haa ta'u birris haa ta'u imaanaan imaanaadha. warqim ይስጠው ብርም ይስጠው መክሊትም ይስጠው ስጦታ ስጦታ ነው፣ ያስጠይቃል። ከንበትን በዱራ ከነሽን በዱራ ያጀሩ የሮ መማከር ዋንታ የቴፊ ይህ ሰው ወደ አንድ አገር ለመሄድ ሩቅ አገር ለመሄድ አስበና ባሮቹን ጠርተው ለእያንዳንዳቸው የተለያየ መክሊቶቹን ሰጠ ይላል። ለመጀመሪያው ሰው 5 መክሊትን ሰጠ ይላል። ለሁለተኛው 2 ሰጠ ይላል። ለሶስተኛው 1 መክሊትን ሰጠው ይላል። ሰውየው አዘው መመሪያ ሰጠው። አንዳንዴ በበላይ ያሉት መመሪያውን ይሰጣሉ። መመሪያውን ተቀብሎ ደግሞ ተግባራዊ የሚያደርግ አካል ደግሞ አለ። በየደረጃው ደግሞ የሚከታተል አለ። በመስሪያ ቤት ላይ አንድ ነገር ሲጠፋ አለቃው የሉም እንዴ የሚሉ ሰዎች አሉ። አንድ ነገር ሲበላሽ የሉም እንዴ አለቃው፣ የሉም እንዴ ኮሚቴው፣ ሰባኪው የለም እንዴ፣ እዛ አካባቢ ሰው የለም እንዴ ይላል። ለምን? የአለቃ ድርሻው ምንድን ነው? የሰባኪ ድርሻ ምንድን ነው? የሰበካ ጉባኤ ድርሻው ምንድን ነው? የዘማሪ የሰንበት ትምህርት ቤት ድርሻው ምንድን ነው? የሚመን ድርሻው ምንድን ነው? የወጣት ድርሻው ምንድን ነው? ሁሉም ተከፋፍሎ ድርሻውን ከወጣ እኛም እናንተን ሁሌ ልመና ባላስቸገርናችሁ ነበር። ሁሌ በዚህ አውደ ምሕረት ላይ ብር አምጡ፣ ብር ስጡ፣ እንደው ባካችሁ ተመዝገቡ፣ መታወቂያ ውሰዱ፣ ንስሐ ግቡ ብለን ባልሰበክን ነው። ያ ነገር ስናየው ገና በዳዴ ደረጃ እየሄድን ነው ማለት ነው። ገና አሁንም እርገቱ እውቀቱ ደረጃው ይቀረናል ማለት ነው። ከዚህ በኋላ ባለ አምስቱ የሚገርማቸው 5ን ተቀብለው በ5 ጨምሮ አተረፈ ይላል። 10 አድርገው ጠበቀ ይላል። ሁለተኛው ደግሞ 2ን ጨምረው 4 አድርጎ ጠበቀው ይላል። የሶስተኛው በጣም የሚገርም
ሰራተኛ ወይ አገልጋይ ነበረ ይላል። ምን አደረገው? የተሰጠውን መክሊት መሬት ቆፍረው ቦታ ቦርብረው ቀበረው ይላል። እስቲ ከሶስተኛው እንነሳ። የሶስተኛው ባለ አንድ መክሊቱ ገና ስራ ሳይጀምር ሳይደክም ምንም ሳይሰራ ይህ ገንዘብ ቢጠፋኝስ፣ ሌባ ቢቀማኝስ፣ ችግር ቢመጣብኝስ፣ ያን ሁሉ ከሚሆን ባልሰራም ከማጎን ብሎ መሬትን ቆፍሮ ቀበረው ይላል። በምን ይመሰላል? በአገልጋይ ይመሰላል። የመጀመሪያው ደረጃ የተሰጣቸውን መክሊት ተቀበሉ አሉ። መስበክ እየቻሉ ማስተማር እየቻሉ ማስታረቅ እየቻሉ ማገልገል እየቻሉ የማያገለግሉ ግን ደሞዛቸው አይቀርባቸው ሚንዳን ሳልትነፍ ሚንዳ ይደረገታ ለበካመረት ሴክተር ሞቱማ ተው ሴክተር ዱንፋ ተው ናሞን ነከሴ ጅሩ ደሞዛቸው በወር ካልተቋረጠ ስራው ተሰራ አልተሰራ ደንታቸው ያልሆነ ሰዎች አሉ። በዚህ ይመሰላሉ። ናሞን ተቆጠቁ ሴክተር የረጅረን ጉድሱረ መቃከኑረ በሌሱ ሀቱ ሀና ፍረሳኒ ገልቹ ማቲሳኒ ገልቹ መታራ ፍረተኒ ነሞተ በከሰ ነጉሱ ንቁም መነኬ ነኬሰ ዝራ በጉቦ ሰውን መቅጠር በዓለም በግልና በመንግስት ድርጅት ብቻ ቢሮ የምንሰማው እንዳይመስላችሁ። የኛ አሁን ወደ 1,500,000 ደርሷል። አንድ ሰው የሚሸጥበት ዋጋው በ1,500,000 ሰው ይሸጣል፣ ሰው ይገዛል። ይህን ከፍሌ ነው ቤተ ክህነት ውስጥ የምትኖረው የምታገለግለው። በረከተ ሰከሰኢር ዳውን ማን ያስበው? ግን የሚገርማችሁ እንደዚህ ችላ ያሉ አገልጋዮች የበዙበት ዘመን ላይ ነው። ምንድነው? ሰው እምነቱን ቀየረ አልቀየረ፣ ቤተ ክርስቲያን ተቀደሰ አልተቀደሰም፣ ህዝቦቿ ሞቱ አልሞቱ፣ ቤተ ክርስቲያን ተቃጠለ አልተቃጠለ፣ ጥሩ ዳባ ሊበስ ብሎ የሚተኙዋል። ደሞዛቸው ሲደርስ ግን ቀድሞ የሚገባ ለእነዚህ ሰዎች ነው ማለት ነው። ይህ ሰውም መጀመሪያ በምን ይመሰላል? በእነዚህ ባሉ አገልጋዮች ይመሰላል። እኔ ሳገለግል አሁን መናፍቁ ቢከራከርኝስ፣ ቢሞትስ፣ ቢታሰርስ? መቼም ጌታን የሚሰብክ እኮ ከነ ቅዱስ ጳውሎስ ከነ ቅዱስ ሲላስ ጀምሮ አይተናል። ዋይ ዋቀ ከንዱበት ወይ እንዳለተሙ ስለ ስሜ በሁሉም ዘንድ የተጠላችሁ ትሆናላችሁ ይላል። አገልጋይ ወደ አገልግሎት ሲመጣ መጠላቱን ማወቅ ያስፈልጋል። ዛሬ ከኛ ጋር እኮ ታክሲ የሚሳለፉ ሰዎች የሚሳፈሩ የሚጸየፉ ሰዎች አሉ። ከአጠገባችን እንኳን ለመቀበል የሚዘገንናቸው እንደሆነ ነገር የሚያደርጋቸው ሰዎች አሉ። ካህንን ሲያዩ የሚያንገሸግሻቸው የሚያንቀጠቅጣቸው አሉ። አዎ ስለ ቤተ ክርስቲያን ሲነገር አዎ የሚቆረቅራቸው የሚበላቸው አሉ። ለምን? ያችን ሃይማኖት ፈርዶባት ይሄ ሰሜን ፈርዶበታልና ይሄ የሰሜኑ ሃይማኖት ስለሚባል ፈርዶበታል። አዎ ይሄ ሰሜን ያው ፈርዶበታል። ያው ይሄ ሰሜን ሃይማኖት ስለሚባል ምን አይል ደረጃ ደረስን? ከኛ ጋር ታክሲ የሚሳፈሩ ሰዎች የሚገፉን አሉ በወንበር ፔሱ ረቴኝ ረትለ ከኑዲ በንጁ ከኑ ጅበንጁ ቆቢ ከነጋፋ አርገን ይህን ሳኒ ከናበቱ ጅራ ደማቸው የሚፈላል። ይህንን መስቀል ይህንን ቆብ ይህንን ካባ ሲያዩ አባቶችን ሲያዩ ደማቸው የሚቆም የሚፈላ ጭንቅላታቸው ላይ የሚወጣ አለ። አጥሩ ዶፍረዱባቸው ባካችሁ። መስቀል ለብሰው ስንል እኮ የሚቆረቅራቸዋል። መንፈሱ እኮ እነሱ እንዲጠሉ የሚያደርጋቸው ወዶ አይደለም። ወገን ወገንን ዘመን ዘመድን የሚጠላው በዚህ ጊዜ ላይ ደርሰናል። እኛም ቤተ ክርስቲያን በዚህ ዘመን ሁለት አይነት ፈተናዎች ገጥሟታል። አንድ የውስጥ መናፍቅ፣ ሁለት የውጭ መናፍቅ። ምን ክርስቲያና ሸክቶ ተጎሰ ለማቲን የሮ ከነገቲ ከፈላጅ ቶኮ
shakkaa isa mana keessa taa'ee alatti diinaaf hojjetu. Lama shakkaa isa ala taa'ee beekamee keessatti hojjetuun manni kiristaanaa seerri ishii bara kana keessa cabaa jira jechaadha. የሚገርማችሁ የተኩላ ለምለም ለብሶ ከሚመጡባቸው ውስጣቸው ግን ነጣቂ ተኩላዎች ተጠንቀቁ ይላል። ተኩላ የሚገርማችሁ በጎችን ለመብላት በጎችን መስራት ትመጣለች፣ ግን አይደለችም፣ በግ አይደለችም። አንዱን ይዛ መሬት ላይ ከዘረረች በኋላ ከበላች በኋላ ጸጉሯ በተፈጥሮ መቆምን ይጀምራል። ተኩላ የምትመስለው ስጋ መብላት ስትጀምር ብቻ ነው ማለት ነው። ስለዚህ የመጀመሪያው ባለ አንዱ መጀመሪያ ቅናተኛ ነው፣ ይቀናል። ሌሎች ሁለት አገኙ፣ አንዱን የምሰጠው ለእኔ እንዴት አንዱን ይሰጣል ብለው ሚቀኝነት። ወንድም ሲያድግ ምን አለበት ቢያድግ ኦፕሬስ እኮ ወጉደት ማል ወጉደት ኮንኮላታ ጋሪ መለጋሪ ጀኘ ጋሪ ወጅራት ማል ለሞጂት እስከኑ በሌሳ ጅሩ ከነ ሂናፋ ፎኒ ለሌላው ሁለት ሌላው አምስት አድርጎ ለኔ እንዴት አንድ መክሊት ይሰጣል? እንደውም አልሰራበትም ብለው ቀበረው ይላል። እንግዲህ ሌሎቹ ባለ አምስትን ሳያይ የኔ በስቷል የኔ አንሷል ሳይል ሁለቶቹ ሰሩ። መጨረሻ ላይ ባለ ንብረቱ ሊቆጣጠራቸው ተመልሶ መጣ ይላል። ኢማናት ከለነ እኒ አባለማ አቦ እኒ አባሸኒ ኩለን ጎደ አባን ቀበኛሱን በረባዬ ጎረ ዴቢየዱ ፈጀራ ተዋቹዳን አባሸኒ ጋበቱ ሸንረት ሸኒ ዳየቱ ኩለን ታዚዘ አፉንረት ለመረት ለመኢዳኤት አፉን ታዚዘ እዛ አባቶ ኮብራ ጋፈገው ገሩ የተናገረው የሚገርም ንግግር ነው። ንግግራችን እንኳን ማሳመር እኮ ጥሩ ነው። አፋችሁ የተከፈተ መቃብር ነው ይላል ቃሉ ላይ የምናገር። ክፉ ከመናገር መቆጠብ አስፈላጊ ነው። ክርስቲያን ክፉ እንዲናገር አይፈቀድምና ምንድነው ያለው? ከዛ በኋላ ሊቆጣጠረው ሲመጣ ገንዘቡን ከቆፈረበት አነሳና ፊት ለፊቱ አደረገው ይላል። ከዚህ በኋላ አንተ ጨካኝ መሆንን ካልበንተንክ ቦታ የምትሰበስብ ካልዘራበት ቦታ የምትሰበስብ ካላጨድከው ቦታ የምትሰበስብ ጨካኝ መሆንን ስላወቁ ገንዘብህን ቀብሬ ያለው አለ። በዚሁ መልስ ጌታችን ምንድነው ያለው? ይህንን ሰነፍ ባራ ታማኝ ያልሆነውን ባራ ውሰዱት፣ ወደ ጨለማው አውጡት፣ እኔ ከትርፉ ጋር መጥቼ ወስደዋለሁ ብለን ጀመርነው። እኔ መጥቼ ከትርፉ ጋር ወስደዋለሁ አለ። ወደ ጨለማ አውጡት፣ ወደ ተስፋፋት ወደ ጨለማ ውሰዱት ብለው ተናገረ ይላል። ይህንን ወደ ሕይወት ስናመጣ ሦስቱን ሰዎችን በዚህ ካየን በኋላ የሰው ልጅ መክሊቱ የተለያየ መክሊት እንደሆነ መረዳት ያስፈልጋል። ከናንኩን ማሊ ፈኬፈመ ተጃጅልቶታ ጎሳ ሰዲ ፈኬፈመ namni kennaa qabu hundumatiin mana waaqayyoo keessa tajaajilu akka qabu, inni baay'ee isa xiqqaa inni giddu galeessa immoo ishee xiqqoo qabu otoo hin laalin waan waaqayyoo isaa kenneetiin mana waaqayyoo keessa tajaajilu akka qabu, inni guddaa qabus isuma guddaatiin, inni xiqqaa qabus isuma xiqqaatiin, inni immoo baay'ee xiqqoo qabus ishee irratti hidha'ee waan hojjechuu qabu sana ga'ee irratti akkuma hojjechuu qabu. Inni biraan kennaan nu kenname garaa gara jechaadha. Kaanii kennaa lallabu, kaanii kennaa faarfachuu, kaanii kennaa bulchuu, kaanii kennaa daldaalu, kaaniin immoo kennaa fayyisuu waaqayyoon kenneera waan ta'eedha. Kennaa nu kenname kanatti akka nuti fayyadamnu guyyaa har'aa kana nu barsiisa. Keessumaa tajaajilaa amanamaa ታማኝ ባሪያ በጥቂቱ የታመነ በብዙ ይሾማል። ዛሬ የምንሾምበት ነው። በአገልግሎት መሰራት እንዳለ መጠላት እንዳለ ብዙ ችግሮች እንደሚደርሱብን ከተረዳ ነው ዛሬ ደሞዜ ትንሽ ናትና አላገለግል ብለን ቤተ ክርስቲያንን እንዳንርቃት ነው። ደሞዙ ትንሽ ቢሆንም የሚከፈለውም አናሳ ቢሆንም ከዚህ ሁሉ
የግሌን ስራ ቢሰራስ ከዚህ በላይ ያገኛለሁ? ባላገለግልስ የራሱ ጉዳይ ከምንል የኛም ጉዳያችን መሆኑን ያስረዳናል ማለት ነው። ዛሬ በጥቂቱ የታመነ በብዙ የሚሾም ማን አለ? ትልቁ ጥያቄ ይሄ ነው። ሐራ መረበና እንጅራይ ጋይረ ከቲ ወደ መናጅራይ ለፈ ወጅቶ ወደ መናጅራይ ጅሩ ኬኛቲን ወለ መናጅራይ አባ ፈራፋቲ ወራ ወለ መናጅሩ ጃለን ጅራይ መነዋ ቀዮ ኬሰቲ ወደ መናጅራይ አባ ፊ ኢብኖን ወለ መነወር ፈረደ ማጅራይ ልቦን ኬኛ አመነሞዳይ አመንቶን ኬኛ አመነሞዳይ ተጃጅልቶን ኬኛ አመነሞዳይ መልሱም ለባለቤቱ ትቸዋል። ስንቶቻችን እየታመንን ነው? በመስሪያ ቤት በየሴክተራት በግልም በመንግስት መስሪያ ቤትም ስንቶቻችን ታምነን ስራችን እየተወጣን ነው የምንለውን ይህንን ጥያቄ ለራሳችን መመለስ እንችላለን ማለት ነው። ግን በጥቂቱ የታመነ በብዙ ይሾማል። ለመሾም ፕሪፎርማ መሰብሰብ አያስፈልግም። ለመሾም ሰዎቹን ማሰለፍ አያስፈልግም። እግዚአብሔር ያነሳልና ዳዊትን ተመልክተናልና እነ ጳውሎስን ከየት እንደጠራቸው አይተናቸዋልና ዳዊትን ከእረኝነት የጠራቸው አምላክ ሰዎችማ መልክ ያለውን ደንደን ያለውን ምላሱ በደንብ መናገር የሚችለውን የሚያመሰግዘውን በደንብ ቆንጥሮ የሚሰጠውን ዓለም ይሾማል። ዛሬ የኔ ወገን ካልተሾመ እኔ ወገን ካልሰራ ካልቀደሰ ካልሰበከ ነው የምንለው። በቤቱ በነሳኬት ሐራ እኒ ሙደጉ ሰገምሴተን ኢሳ አረበ ቀቡ ኢሳ ዱጋጃለ ቶቶይን ተይን ኢሳ ሀዱ ኢሳ ሶሙ ኢሳ ፈኬሱ ከበጀ ዋቀዮን ጫለ ከበጀ ነማ አከ ዋቀዮት ሰፋርሱ ተሾመ ማጅራ በሚዲያ እያየን ነው። ዛሬ የሚሾሙት የሚዲያ አፈጮሌዎች ያልተማሩት ምስኪናን ናቸው። ዛሬ ቤተ ክርስቲያንን እየመዘበሩ እያየን ያለነው እውነቱን ስለምንናገር ከናፍ ማቲ ዋቀየው ሙደሙዳ ማልቱ በርባት ሰቡ ያዋቀየው በርባዱ ዋቀየን እንበርባለ ታና ለፈከዳ ወጋለ ወጥ ጉያለ ወጅራችሁ እንደምደው እግዚአብሔር ካልፈለገ እግዚአብሔር ካልፈቀደ ካልወደደ በአውደ ምሕረቱ ላይ 2 ዓመት ቀርቶ 2 ቀን መቆም ይከብዳል። እግዚአብሔር ሲፈቅድ ግን እናገለግላለን። ግን ፈተናዎች የሉም ማለት አይደለም። ብዙ ፈተና አለ። መጽናት ግን ያስፈልጋልና እናንተም በክርስትናችሁ እኛም በአገልግሎታችን እናንተም በስራችሁ እኛም በስራችን ብዙ ፈተናዎችን አሳልፈን ጸንተን እግዚአብሔርን መጠበቅ ያስፈልጋል። ለመሾም መታመን በትዳር በማንኛውም ስራ አስፈላጊ ሆኖ ስለተገኘ ዛሬ የመታመንና የታመኑት ፍጻሜያቸው ላለው ይጨመርለታል። መጥቼ ከትርፉ ጋር እወስደዋለሁ። ወንጌላችን ትርፍ ነው፣ ጎደሎ አይደለም። ወንጌላችን ሙሉ ነው። የተቆረጠ የተከፋፈለ አይደለም። የአንድነት የህብረት ወንጌል ነው የምንሰብከው። ወንጌል ልኬኛ ወንጌል ተኩማቴ ወንጌል ልኬኛ ወንጌል ቡአር ለንስሐ የሚገባውን ፍሬ አፍሩ ይላል እንጂ ጉድለትን ከኛ እንዳይመጣብን እንዳንጠየቅ ልጆቻችን አባቶች ሆነን ልጆቻችን ጠብቀን አስተምረን ለንስሐ